ኦኬ። ስለዚህ ሙሐመድ በህይወት ቢቆይ ምን ነበር የሚያደርገው? ከክርስቲያኖች ጋር በሰላም አብሮ እዛው ይኖራል ወይንስ ክርስቲያኖችን ከዛ ያባርራቸዋል፣ ያጠፋቸዋል? ሙሐመድ በህይወት ቢኖር አረብ ሰላጤ ሀገራት ክርስቲያኖችን ምን ያደርጋቸው ነበረ? ምን ነበር የሚያደርጋቸው? እሱን አንብብልን እስኪ እንስማው። እየተረጎምከ ትተረጉማለህ አንተ፣ ችግር የለውም። አንተ መተርጉም ትችላለህ። ኦኬ the messenger of Allah said የአላህ መልእክተኛ እንደተናገሩት አለ if I live በህይወት ብኖር I shall certainly expel the Jews and the Christian የአላህ መልእክተኛ እንደተናገሩት በህይወት ብቆይ በእርግጠኝነት አይሁዶችንና ክርስቲያኖችን ከአረብ ባህረ ሰላጤ ሀገራት አጠፋ ነበር፣ አባረር ነበር until I live only Muslim there ሙስሊሞች ብቻ እስኪቀሩ ድረስ። ቡሃሪ እና ሙስሊም ላይ ግሬድ የላቸውም ሲጀመር፣ በራሳቸው ዳኢፍ የላቸውም ተብሎ ስለሚታመን ስማቸው ሲጀምርም ሳሂህ ሙስሊም፣ ሳሂህ አልቡኻሪ የተባሉት ግሬዳቸው ሳሂህ ስለሆነ ነው። እሺ ይሰማል። እሺ ቀጥይ። መጀመሪያ አሳዳጅ የነበረው እስልምና በመጀመሪያ ትንሽ ነበር አይደል? እሺ ያሳደዱ የነበሩት እኮ ካፊሮች ናቸው። አበሻ ምድር ድረስ የተሳደዱት ሰሃባዎች ተሰድቧቸው ነው ይሳደድ የነበረው እሱ ነው እንጂ ሰድቧቸው አልነበረም። አሳዳጅ የነበረው ሰድቧቸው ነው ሰድቧቸው አይደለም። እስልምና ነው ያስተማረው ዲነል ኢስላምን ከአደም ጀምሮ እስከ ነብይ መሐመድ ያለውን ኢየሱስ ክርስቶስ ነብይ እንደነበር ሲያስተምር የነበረው አንድ አላህ አምላክ ብቻ አዳምጪ ሰማዕታትን አታምልኩ፣ ድንጋይ አምልኩ አላቸው። ሱናን አናሳ 29:19 ላይ ኃጢአታችሁን ይቅር ይላል አላቸው። አላለም? ተረጋጊ፣ ዝም ብለሽ የጫኑሽን አታወሪ፣ ከቶፒክ ውጭ አትውጪ። አዳምጪ። እሱ ጣዖትን ተናፈራረሰባቸው እንጂ እሱ ጣዖቱን አፈረሰና አንድ ጣዖት አስቀረላቸው። ምንድነው ስም ታወሪው? እህታችን ተረጋጊ። ቶፒኩ ላይ ስቲክ አድርጊ። ሁለት ጆሮ ነው ያለሽ እህታችን። ጥያቄው ላይ ታወሪያለሽ። ጥያቄው ምን እንደሆነ ሰምተሻል እኮ። ጥያቄው እኮ ነብይ መሐመድ እህታችን ፕሊስ ተረጋጊ። ቆይ አዳምጪ፣ ጥያቄውን አዳምጪ። ቅድሚያ አሊያም አስወጣሻለሁ። ባዮሎጂ እየተጠየቅሽ ማትስ አመልሽም። ምን አስተማረ፣ ምናቸውን ሰበረ ምናምን ጥያቄያችን አለ እኮ። አሳዳጅ የነበሩት እነማን ናቸው? መጀመሪያ ነው ማነው አሳዳጅ የነበረው? አዳምጪ። ከፍ አድርጌ ለጥፋት አዳምጪ። እስቲ ክርስቲያኖችና አይሁዶች መሐመድን አሳደዱ። አዳምጪ፣ ዘገምተኛ አትሁኚ። አንድ ጥቅስ አንቺ እስቲ ክርስቲያኖችና አይሁዶች መሐመድን አሳደዱ የሚል አንድ ጥቅስ አንቺ ያትበይ። አንድ ጥቅስ አምጪ። መሐመድን ክርስቲያንና አይሁዶች ናቸው ያሳደዱት። መጀመሪያ ኦኬ፣ መሐመድን ቅማል ማምለክ ይሻላል? የመሐመድን ስፐርም ማምለክ ይሻላል? ወይንስ ደግሞ ያንን ጥቁር ድንጋይ ዶስሞች ማድረግ ይሻላል? እንደምታወሪው እንደ ዘገምተኛ ይሆናል ሰው በአንደኛው ሴንቸሪ እየተከተላችሁ ዘገምተኛ አትሆኑ። ጥያቄውን ስሙ። ቅድሚያ ጥያቄውን ስሙ፣ ለማድመጥ ሞክሩ። ዝም ብላ አትበሉ ገብታችሁ። ወደ ኢትዮጵያ ተሰደዱ አልተሰደዱ ሁ ኬርስ? ወደ ኢትዮጵያ ተሰደዱ፣ ኢትዮጵያ ተቀበለቻቸው። ኢትዮጵያን ደግሞ እንዴት ብሎ እንደተሳደበ አሳይሻለሁ። ታደሱ ቀላል ነው። ኢትዮጵያ ስለተቀበለቻቸው ነው። ከዛ ምንድን ነው ያለው? ኢትዮጵያኖቹ ጀግና ቆንጆ ነው ያለው። ዘወረስ ክሬቸር ነው ያላቸው። ከሴጣንም መጥፎ ናቸው ኢትዮጵያኖች ብሎ የተሳደበው መልሰው ኢትዮጵያኖች ጣዖት አምላኪያኖቹን ቢያባርሩትም ለ10 ዓመት ያህል ታግሰው ሰድቦባቸው ሃይማኖታቸው ከዛ በኋላ ነው ያባረሩት። ግን እሱም ከክርስቲያኖች እና ከአይሁዶች ጋር የሚገናኝ አይደለም። ጣዖት አምላኪያን ሰው እኛ እየጠየቅን ያለ ነው ስለ ክርስቲያኖች ነው ስፔሲፊካሊ። ስለዚህ ስላልተጠየቃችሁ ነገር አታልቅሱ። ኤኒዌይስ ዋን ትቀድማለህ። አይ ቲንክ ዋን ቀጥል። ዋን አለ ትሰማለህ?
ትሰማለህ? ቀጥል። አስፒ ነው የሚለው። ቀጥሉ። ሙስሊሞች ገስት ላይ ያላችሁ አንዳችሁ ማይካችሁን አንስታችሁ ማውራት ትችላላችሁ በመደማመጥ። ኦኬ ይፈቀድልኛል ለማውራት። ቀጥል። ቃሉ ከላይ ያለው በትክክል እንደሚለው ክርስቲያኖችን እዚህ አይኖርም ነበር ለማለት የተፈለገው። እዚህ ላይ እስልምና እየተስፋፋበት ከነበረው ሁኔታ አንጻር በተለይ ደግሞ ረሱል ወደ መዲና ከተሰደዱበት ጊዜ አንጻር ከነበረው የእስልምና መስፋፋት በአጭር ጊዜ ከነበረው የእስልምና መስፋፋት አንጻር ያንን ለመግለጽ ነው። ስማ ብራዘር፣ አንተ ውጣ። ሲጀመር አንተ ከዚህ ይሄ ሴት ዳኛ ነው እኮ ከዚህ ከሴት ዳኛ ጋር እንደዛ ነው ለማለት የፈለገው። በአጠቃላይ አይደለም፣ እንደዛ አይደለም አይልም እንደዛ። ምክንያቱም አንተ እንዳልከው እንዳልሆነ ላሳየን። በምን ላስረዳ መሰለህ? እየሰማው ነው። በህይወት ብቆይ ነው ያለው። በህይወት ብቆይ አባርራቸዋለሁኝ፣ አጠፋቸዋለሁ። ከዚህ አባርራቸዋለሁ ማለት የመስፋፋትን የሚያሳይ አባርራቸዋለሁ የሚል ቃል በቃል የተገለጸ ነገር የለም። አባርራላቸዋለሁ አንብበው። ኤክስፔል ማለት ምን ማለት ነው? አስር አይሁዶችን እስላም ማድረግ እኮ አልቻለም እኮ። መሐመድ ከሞተ በኋላ እኮ በጦርነት እነ ዑመር ያሰለሟቸው እንጂ 10 አይሁድ እንኳን ምሁር ማስለም እኮ አልቻለም መሐመድ በህይወቱ በ23 ዓመት ውስጥ። ስለዚህ እንደው አንተ እንዳልከው ማለት ነው እስልምና ስለተስፋፋ ምናምን ነገር አይደለም። 10 አይሁዳዊ እንኳን ማስለም ያልቻለ እንደው በጣም ተስፋፋለት ማለት አይቻልም። ከዛ በኋላ ነው እሱ ከሞተ በኋላ በጦርነቶች እና አሊ እና ዑስማን መስፋፋት የቻሉት። ስለዚህ ምንድነው እሱ ቀላል ነው እኮ ጥያቄያችን። መጠየቅ ይችላሉ። ምንድን ነበር ጥያቄው? ቀላል ነው። በቃ አረብ ሀገር የሙስሊሞች ብቻ ነው ማለት ነው። ሌላ አስተምር ቀጥይ ማለት ነገራችን ላይ ይቅርታ፣ እኔ ስድብ ምናምን አልፈልግም እኮ የተሳደባለክ በጣም ስድብ እኔ ሊሳደብም ሊሳደብ ማለት ነው መሰለክ ነብይሽ የምናገረው ስለምናገር ነው። ሶሪ፣ እሱን ደግሞ እንተባበራችሁ አልችልም። የነብያችሁን መናገር ስድብ ከመሰላችሁ ቁርአናችሁ መቅደድ ነው፣ ሀዲሳችሁ መቅደድ ነው። እህታችን ትሳደባለህ ብላለች። ማንን ነው የምሳደበው? ነብያችሁን ነው ወይንስ አላህን? ምን ማለት ፈልገ ነው? ነገራችን ላይ ስድብ ምናምን ነገር አንድ ሰው ሲያስተምር ሊስን ስድብ ያልሽው መሐመድን ወይን አላህን ከሆነ በደንብ አስተውይ። እንደዚህ ብለህ ተሳድበሃል በይኝ። አሁኑ ይቅርታ ጠይቃለሁ የተሳደብኩትን። ሐዲስ ላይ ቁርአን ላይ ተፍሲር ላይ ሲራ የሌለ ከተናገርኩ እሺ፣ የተሳደብከውን ነብዩ መሐመድ አለይሂ ሰላቱ ወሰላም ቅማል አላቸው ምናምን ያልክ ነበር። ሱናን አቢ ዳውድ 30/80 ሱናን አናሳይ 300 30/40 አንዴ ክፈተው። ቅድሚያ ቆይ ና እኔ አይደለሁም ያልኩት ሐዲሱ ነው የሰደበው። እሺ ችግር የለም ማሳየኝ ማለት አለበት ካለ እኔ አይደለሁም ያልኩት። ቀጥል ክርስቲያኖ። እስኪ አረበኛውን አድርግ የታለቀ ኦኬ። እሺ አረበኛውን ወስደህ አማርኛ ላይ አድርገው። ተርጉሚ ቅድሚያ። ለምን አረበኛ ላይ? አይ ችግር የለም አማርኛ ላይ አድርገው ነው በደንብ ልታዩ ማለት ነው። አረበኛ ካለው እንዴት አድርገው? ቀጥል ክርስቲያኖ አንብበው። አዳም አንብዩ። ወገኔ ሙምኪን ከአማርኛ ላይ ታደርገዋለህ። ስኮላሮች የተረጎሙልሽ አሉ። ስኮላሮችሽ የተረጎሙልሽን ያንብብልሽ። በአማርኛ የተረጎመ ሐዲስ ስለሌለ በአማርኛ የተረጎመ ካለ ትራንስሌት አድርገው ችግር የለውም። አዳምጪ። ይሄው ትራንስሌት ተደርጓል በእንግሊዘኛ። እሺ ሱናን አቢ ዳውድ 3080 ናሬትድ ዛይናል። አረበኛ ላይ አድርገው ችግር የለውም። ተረጋጊ። እንዴ ተረጋጊ። ይነበብ። አትረበሺ።
ትራንስሌተር ተባላችሁ አይደል? እኔ እኮ ምንም እየተከራከርኩ እንግሊዘኛውን አነበዋለሁ። ይኸውልሽ ትራንስሌተር አድርገው አረበኛውን ለምን እናደርጋለን? እኔ በጉግል መረዳት ትራንስሌት ስለፈለኩ አናምንም እኛ በጉግል ትራንስሌት አናምንም። ወይኔ ጉዴ! ስለዚህ እፎ ይኸውልህ በመረጃ ነው አይደል ታስረዳ የምትፈልገው? በአማርኛ አድርግልኝ። አዳምጪ ስኮላሮች የተረጎሙልሽ አሉ። ይኸውልህ እኔ እኮ ልማር ነው የገባሁት ልከራከር አይደለም። የአረበኛውን ውሰድና አማርኛ ላይ አድርገውና አምጣው። ከማል ነው የሚል ካለ አዳምጪ። እኔ እኮ ያዳመጥኩ ነው። ምንድነው ችግርህ? በአማርኛ ትራንስሌተር አድርገውና አምጣው። እንግሊዘኛ ትችያለሽ? ምን ነገር አታውሩ። ቆይ እንግሊዘኛ ትችያለሽ? አልችልም። ስለማልችል ሰው አረበኛ ትችያለሽ? አዎ አረበኛውን ወስደህ ከአማርኛ ላይ አድርገው። መቼ ከሆነ ተርጉም ራስሽ አረበኛውን ይሄን ወስደህ አማርኛ ላይ አድርገውና ህዝብ ተርጉም ትችያለሽ ወይ? እንግሊዘኛ ወይ አረበኛ ትችላለሁ፣ ከሁለት አንዱ ትችላለሁ ስላሽ ቀጥ አይውላችሁ ወገኖቼ፣ እናንተ ማስረጃ ለማምጣት ስለማትችሉ አማርኛ ትራንስሌተር ማለት ሼኮችሽ መስጊድ ላይ በትራንስሌት አድርገው ነው የሚያስተምሩት በጉግል ትራንስሌት። ቅማል ለሚቀመለት አሳየና ወደ ቶፒክ መልሰው። አታልቅሱ። ዛሬ የየየ ቀን ነው መሐመድ ላይ ገባንባቸው። ዘይነብ እንደተረከችው ይላል። ከዛ she was speaking lies from the head of the messenger of Allah while the wife of Uthman ibn Affan and the immigrant women were with him። ምንድነው ዘይነብ ቅማል ትቀምልለት ነበር ከአላህ መልእክተኛ ጭንቅላት ላይ ማናማ በነበሩበት ጊዜ የኡትማን ሚስትና አንድ ደግሞ እንግዳ በነበረችበት ቤት ውስጥ ማለት ነው። እንግዲህ አስቀምጦን ቅማል ይቀመልለት ነበረ ይላል። እናመሰግናለን። አክቹዋሊ መሐመድ ላይ ሲሚያጣባቸው እንደዚህ እየየ ይላሉ ማለት ነው። ምክንያቱም አምላካቸው መሐመድ ስለሆነ የሚከተሉት መሐመድን ስለሆነ ማለት ነው። አታልቅሱ። በምን ተባበራችሁ? ሰው አምላኪዎች ሰላም ብለናል። እየየ ነው በቃ ዛሬ አሁን ሙሉ ምዕራብ ግባራችን የሚሆነው እየየ አለው። ይሰማል ኤኒዌይስ ይሰማል። እሺ አሁን ስለ መጀመሪያ ላይ ካልከው ልጀምርና ማለት ነው። እሺ ድንጋይ ስለሚያመልኩት ነገር ላልከው ማለት ነው። ቶፒኩ ላይ ድንጋይ ማምለክም አይመለከተንም፣ ቅማሉም አይመለከተንም ስላነሳች ነው። ቅማል ከተባለ ሀዲሳችሁ ነው ያለው። ድንጋይ ቢለውም ሀዲሳችሁ ነው። ሱናን አናሳይ 2919 ላይ ያለላችሁ። ቅማል ቢለውም ደግሞ ሱናን አቢ ዳውድ 3080 ላይ አለ። በተለያየ ሌላ ቦታም ደግሞ አለ። ስለዚህ እኛ አይደለንም ያልነው፣ ሀዲሳችሁ ነው ያለው። ከጭንቅላቱ ላይ ድንጋዩን እስኪ አምልኮ የሚለውን እስኪ ያሳየኛል። ከጭንቅላቱ ላይ ታጸዳለች የሚለው ያንን እሷን ምን ልትከራከር ነው ልጅቷ ያሰበችው? አማርኛ ቢተረጎም ከጭንቅላቱ ላይ እያጸዳችለት ነበር የሚለውን ለመከራከር ነው ልጅቷ። አማርኛው ጎግሉ ሲተረጉመው ከጭንቅላቱ ላይ ታጸዳለት ነበር ይላል። ምንድነው ያጸዳችለት? ሌላኛው ደግሞ አላመዲያ ላይ ደግሞ አለ ሐዲስ ከጭንቅላቱ ላይ ከጭንቅላቱ ላይ በግ ትከፍል ነበር ይላል። ወደ አማርኛ ሲተረጎም ከጭንቅላቱ ላይ በግ እንዴት ነው እሱ ከማመድ ጭንቅላት ላይ በግ የሚከፈለው? ቅማል ለማለት ነው። ስለዚህ ጎግሉ በስርዓት አይተረጉመዋል። ከጭንቅላቱ ላይ በግ ይነሳል። መጀመሪያ ሰላም ላከህ ወቅ ከመጀመሪያው እንጀምርና ነው። ከመጀመሪያ እሺ ና ከማ ልለጥፈ አንተ ነው ከጎኔ ቁጭ በል። ምንድን ነው የመጀመሪያው ከድንጋዩን ጀምርና እስኪ ድንጋይ አምልኩ የሚለውን መጀመሪያ አሳየኝና እንቀጥላለን። ኃጢአት የሚምረው ማን ነው? ፈጣሪ ፍጡር? ምን ኃጢአትን የሚምረው ፈጣሪ ነው ወይንስ ፍጡር ነው? ፈጣሪ ነው። ኦኬ። ኃጢአት የሚምር አካል ይመለካል አይመለክም? ይመለካል። እናመሰግናለን። ድንጋይ ኃጢአትን ይምራል፣ ስለዚህ ታመልከዋል። ና ሱናን አናሳይ 2919 እንክፈተው። ቆይ ፎይኔ ጥያቄ አለኝ። ድንጋይ አምልኩ የሚለው ተረጋጋ። ሎክ ሱናን አናሳይ 2930 አዳምጥ። ቆይ 2919 ላይ it was narrated from Abdullah bin Ubayd bin Umar that a man said, "O Abdurrahman,
why do I only see you touching these two corners? አብዱራህማን ወይ እነኚህ ሁለት ኮርነሮች ሁለት ጠርዞች ስትነካ ሁሌም ለምን አይሃለው አለው። he said I heard the messenger of Allah say ነብዩ እንዲህ ሲል ሰምቻለሁ። ነብዩ እንዲህ ሲል ሰምቻለሁ። ነብዩ እንዲህ ሲል ሰምቻለሁ። touching them erases sin እነሱ መንካት ድንጋዩ መንካት ኃጢአትን ይደመስሳል። ምን ይላል? አስመረልኝ እሷ ቦታ ላይ ክርስቲያን touching them erases sins ኃጢአትን ይቅር ይላል ወይንም ይደመስሳል፣ ይፍቃል። ድንጋይ መንካት ኃጢአትን ይፍቃል። and I heard him say whoever circumambulates 7 times it is like freeing a slave 7 ጊዜ ድንጋዩ መዞር ደግሞ ባሪያን ነፃ እንደማውጣት ነፃ ያስወጣል። ድንጋዩ ሰበካኮና ያስቆን እንጠይቅህ እንጂ ቆይ እንጠያየቅ አዳምጣት። ዋን ድንጋዩ መንካት ኃጢአትን ይቅር ይላል። ምን ያደርግላል? ድንጋዩ ኃጢአትን ይቅር ይላል። ድንጋይ ቀደም ምን ብለኸኛል? ድንጋዩ ይምርሃል ሳይሆን ማድረግ እኮ። አሁን ለምሳሌ በእናንተ መጽሐፍ ልንገር፣ በእናንተ ማለት ነው። ለምሳሌ የኔን ለምን ትነግረኛለህ? የራስን ምን ብለኸኛል? ትሳለማላችሁ አይደለ? መስቀል ትሳለማላችሁ አይደለ? ተናገርካ እንዴ? እሱን ለምን ቀደም ምን ብለኸኛል? ኃጢአትን የሚደመስሰው ይቅር የሚለው ይመለካል ብለኸኛል። ድንጋይህን መንካት ደግሞ ድንጋዩ ምን ያደርግላል? ኃጢአትን ይቅር ይላል። በቂያማ ቀንም መጥቶ ይሄንን ይነግርሃል። አይንና ምላስ ዞ ስለሚመጣ ድንጋዩ ማለት ነው። ድንጋዩ ደመሳል አይደለም እኮ የሚለው። ድንጋዩ ደመሳል ሳይሆን ድንጋዩን ለምሳሌ ከአባው መዞር አጅር እንደሚያስገኝ ነው አይደል የሚናገረው። ስለዚህ ያንን ስለዞረ ከአባው አጅር ያስገኛል ማለት አይደለም። ለምሳሌ አሁን በእናንተ ስለዞረ ያስገኛል ማለት አይደለም። መስቀል ትሳለማላችሁ አይደለ? አዳምጥ። ስለዞረ ያስገኛል ማለት አይደለም እያልከኝ ነው? ምንድነው እያለ ያለው ክፍሉ? ከአባውን 7 ጊዜ መዞር ምን ያስብላል ያልከው? ከአባውን 7 ጊዜ ከዞርክ ነፃ ትወጣለህ ከማንኛውም ነገር። ድንጋዩን ማለት ነው እኮ የሚያወጣህ እኮ ከአባው ሳይሆን እኮ ይሄ እኮ እድል እኮ ነው። ገብቶሃል? ምንም እድል ጉዳይ አይደለም። ይሄንን ታውቃለህ። 7 ጊዜ የዞረ ሰው ነጃት ትወጣላችሁ ያለው አላህ ነው እንጂ ነጃት ትወጣላችሁ እድል ተሰጥቶ ነው። ገብቶሃል? ይሄ ለሙስሊሞች እድል ተሰጠን። በዛ ይሄንን እኮ አስቀድሞ ጣዖት አምላኪያኖችም እኮ ያደርጉን ነበር። ይህንን ያነሳ ነው ለምንድን ነው? ልይቷ ጣዖት አምላኪዎችን እንደዚህ አድርጎ እንዲያርጎ ስላለች ነው። ጣዖት አምላኪዎቹ ይዞሩት ነበረ፣ ይስሙት ነበረ። እነሱ እንደውም ከእናንተ ይልቅ ኃጢአታችንን ያስደመስስልናል፣ ይቅር ያስብለናል ብለው ያምኑ ነበር። እናንተ ግን ድንጋዩን ስንነካው ይቅር ድንጋዩ ኃጢአታችንን ይደመስሳል ነው ያላችሁት። ድንጋዩን መንካት ኃጢአት ይደመስሳል አላችሁ እናንተ። እነሱ ግን ያማልደናል ብለው ነበር ያሉት። ስለዚህ እነሱ ድንጋይ አምላኪ ናቸው ካልክ እነሱ እንደውም ድንጋዩን መንካት ኃጢአታችንን ይደመስሳል ብለው አላሉ። እናንተ ናችሁ ድንጋዩን መንካት ኃጢአት ይደመስሳል ያላችሁት። ከጣዖት አምላኪዎቹ ካላችኋቸው ድንጋይ አምላኪ ካላችኋቸው ይልቅ እናንተ ናችሁ ድንጋይ እያመለካችሁ ያላችሁት። ምክንያቱም እነሱ ጣዖት አምላኪያኖቹ ድንጋዩን መንካት ነው ቅርናታም ኦሮሞ የእኛን አታዳምጥ። ምን አንተ ሜሪያ ፊት ተናዳል። ቀጥልሽ። ምን አባክና ያለው አንተ ቅርናታም ጋላ ስድቡን ኪስ ከተታውና ተቀጥልሽ ወደ ቶፒኩ። ወደ ቶፒኩማ አንተ አለ አይደል እንዴ? እንጨት ተሸክመህ መዞር አንተ እንጨት ተሸካሚ። እሺ ቶፒኩ ላይ ተቀጥላለህ። መሐመድ ዱላ ተሸክሞ ነበር የሚዞረው። ያችን ዱላም ደግሞ ይስማት ነበረ። ዱላ እንጨት ይመስለኛል። እኔ ሰው አላመልክ ሀቢቢ፣ እኔ ሀያሉ አላህን ነው የማመልከው። መሐመድ መልእክተኛ ነው። መሐመድን አናመልክም። እሺ ይኸውልህ ታመልኪዋለሽ። አላህ እናመልከው ታመልኪዋለሽ። ፊዳቶ ማለት ነው። እንደዚህ አይነት እውቀት የሌለውን ሰው ሰብስበህ ለምን ታወራለህ? እውቀት ካለው ጋር ተቀምጠህ አውራ። ቆይ ለሙሐመድ ፊዳ ትሆኝለታለሽ አትሆኝለትም? ለምን አልሆንለትም? መሆንለታለሁ። መሆንለት ደግሞ ለኛ በበዝ ቆይ
ፊዳ ማለት ነፍስሽ፣ እናትሽ፣ አባትሽ ይሰውልህ ትይዋለሽ አይደለ? የሆነ ለሱ እናንተስ ኢየሱስን ለምንድን ነው የምትሰውት? መልእክተኛ ነው። አዳምጪ። እኛ ራሳችንን በሙሉ ልባችን፣ በሙሉ ነፍሳችን፣ በሙሉ ህይወታችን የምንወደው ከና ከአባት በላይ አስመልጠን የምንከተለው የምናመልከው የምንወደው እስከ ነፍሳችንን መስጠት ድረስ ለአንድ አምላክ ብቻ ነው። ነፍሳችንን ለሌላ አካል ይሰዋልህ ብለን የምንከተለው የለም። እናንተ ግን ለተራ ለፍጡሩ ነፍሳችን ይሰዋልህ ትሉታላችሁ፣ ለአላህ ግን አትሉ። ነፍሳችሁ የምትሰዉት ለማን ነው? ለሙሐመድ። ምክንያቱም ቡሃሪ 15 ላይ እናት አባታችሁ ልጆቻችሁ ከነፍሳችሁ በላይ እኔን እስካላወደዳችሁ ድረስ እምነት የላችሁም ስላለ፣ ስለዚህ እኛ ራሳችንን አሳልፈን የምንሰጠው መጽሐፍ ቅዱስ እንደሚናገረው በሙሉ ልብ በሙሉ ኃይል እኔም ብቻ ውደድ ነው ያለው። እናትሽን፣ ልጅሽን፣ አባትሽን፣ ባልሽን፣ ራስሽን ለፍጡር ከሰዋሽ ፈጣሪን በምን መጠን ነው ታዲያ የምወጂው? ማክሲመም ሌብሉ ላይ ሄድሽ። ምን የራስሽን ነፍስ ራሱ የምትሰዊው ለአንድ ለፍጡር ነው። አየሽ፣ እኛ በዚህ መጠን ለፍጡር አይደለም የምንሰዋው፣ ለፈጣሪ ነው። አምልኮ ማለት ይሄ ነው። ወደ ቶፒኩ ፓራፍሬዝ አድርገው ክርስቲያን አለው ክርስቲያን ቶፒኩ መለስ አድርገው። ቴንኪው በጣም ቃልዎት ያሰማልን። በጣም በመረጃ ቀስ ብለን ብናወራሽ ዋን በቃ አሁን ወደ ቶፒኩ እንመለስ። አረቢያ ምድር ውስጥ ክርስቲያኖች እና አይሁዶች መኖር ይችላሉ? ኦኬ፣ ስለዚህ የሙሐመድ ንግግር አልፈጸሙም ማለት ነው። የሙሐመድ ንግግር አልፈጸሙም። ሙሐመድ ደግሞ ሙሐመድ ሱራ 33 ቁጥር 36 ላይ አላህና መልእክተኛው ነገርን በፈረዱ ጊዜ ለእነርሱ ምንም ምርጫ ሊኖራቸው አይገባም ብሎ ይናገራል። ምንም ምርጫ ሙሐመድም ብሎ ተናገረ። እኔ በህይወት ብቆይ ኖር አይሁድ በቃ ሙሐመድ ከተነሳ ለእናንተ ፊዲያ የሆነው እናንተ ስለሚያመልካቸው ነው። ቶፒኩ ላይ አሁን አውራ። ቶፒኩ ላይ ይሄን ፈጣሪ ለእናንተ ፊዲያ የሆነው እናንተ ስለሚያመልካቸው ቶፒኩ ላይ አውራ። ቶፒኩ ላይ አውራ። እኔ ያመልካል አያመልክም? ቶፒኩ ላይ ማውራት አትችልም። ኦኬ ሮሜ ምዕራፍ 6 ሶሪ ምዕራፍ 5 ቁጥር 6 ይመልስልሃል። ስታወራ የነበርከውን እኮ ነው እየመለስኩ ስታወራ የነበረው። አዳምጥ፣ እሺ አዳምጥ። ቤዛነትን ከሆነ ያ ቤዛነትን ክርስቶስ ለእኛ ቤዛ ሆኖናል፣ ቤዛ ሆኖናል። ለምን? በስጋ እንደኛ የሚያመልካችሁ ነው ወይ ነው? ስለሚያመልካችሁ ነው ወይ ነው? አዳምጥ፣ እሺ አዳምጥ፣ አዳምጥ ያልከው እኮ ነው። ሙሐመድ እናንተ ፊዲያ የምታዳምጡ እሱ ስለሌለ ነው እድሜ ልኩን እንትን ማለት ነው ስራው። ማዳመጣችን ቅቅታ እናት ድንጋይ ትብላ። ራስህ እኮ ነው ያለው። አፍን የከፈትከው ራስህ ነው። እናሳደባችሁ ካለ እውቀት ካለው ጋዝች ከማይሆን ሰው ሰብስበህ አታውራ። ስለሚያመልካቸው ነው ወይ ስላለ አንተ እናንተ ስለሚያመልካቸው ነው ለእናንተ። እሺ ተረጋጉ። እንደ ምንድን ነው እሱ? አሁን ማታዳምጥም ትወርዳለህ። አለበለዚያ ሚዩት አድርገው መልስ። እያዳመኩ ነው እኮ መልስ። ሚዩት አድርገው። ለምን ትንቦቀቦቃለህ? እንጨት ተሸካሚ ያዝ የሚያደርግ ስታገኝ እንዲህ ነው። አዳምጠዋ። ሎክ ምን እያሉን ነው ማለት ነው። ስለዚህ ሙሐመድን ቤዛ የሚሆኑት ሙሐመድ ኃጢአት ስላለበት ነው ማለት ነው። ቤዛ የሚሆኑለት ኃጢአት ስላለበት እሱ ምን መሆን ስላልቻለ
በራሱ ኃጢአቱን መክፈል ስላለ ሉጥ በእናንተ ፕሊዝ እንደዚህ በዚሁ አግሪመንት አዳምጡ። ቆይ አዳምጡ። እንዴት እንደምለጥፍ ላሳየህ እኮ ነው። መልስ ኢየሱስ አዳምጥ። ቆይ አዳምጡ። ስለዚህ ሙሐመድን ቤዛ የሚሆኑት እነሱ ያመልካል ማለት ምን አይነት ሂደት ነው እናታችሁ? ስለዚህ ሙሐመድ ኃጢአተኛ ስለሆነ የዓለም ሙስሊሞች ነፍሳችንና ህይወታችን፣ ልጆቻችን፣ እናት አባቶቻችን ይሰውልህ እያሉት ነው። አዳምጡ። ገና የለጠፍኳችሁ ቆይ ይህንን ጥያቄ ስላመጣው ማለት ነው። ቆይ አዳምጡ። ስለዚህ ቤዛነት ነፍሱን ተቀባይ ማን ሆነ ማለት ነው? ሙሐመድ። ህይወት ተቀባይ ማን ሆነ? ሙሐመድ። ስለዚህ ክርስቶስ ለእኛ ቤዛ ሲሆን እኛ አይደለንም እሱን ነፍሱ የምንቀበለው፣ ነፍሱን ለአብ ነው የሰጠው። እኛ ቤዛነትን ስናገኝ፣ ካሳን ስናገኝ፣ ሙሐመድ ደግሞ በተቃራኒው እኛ ኃጢአተኛ ስለነበር ኦኬ ምን ሞት ስለተፈረደብን ሞትን በህይወት ሊሽርልን ሞትን በሞቱ ሽሮ ህይወትን ሊሰጠን ነው። ያንን እናንተ ለሙሐመድ ምን ልሽሩለት ነው? በስጋ ስለተገለጠ ነው ክርስቶስ እሱን ያደረገልን። በስጋ የተገለጠ ሕያው አምላክ ስለሆነ ፍጹም አምላክ እንደሆነ ፍጹም ሰው መሆኑን ደግሞ እንዳዘነጉ። ስለዚህ እኛ ኃጢአተኛ ስለሆነን ካሳ ስለሚያስፈልገን ካሳን አገኘን። እናንተ ግን ቀጥታ የምትሰዉት ለአላህ ሳይሆን ለሙሐመድ ነው። ነፍሳችሁን አደራ የምትሰጡት ለማን ይሆናል ማለት ነው? ለሙሐመድ። ህይወታችሁን የምትሰጡት ለማን ይሆናል? ለሙሐመድ። ክርስቶስ በተመሳሳይንን አይ ቲንክ ማቴዎስ ወንጌል ምዕራፍ 10 ላይ ይመስለኛል ቁጥር 37 ወይም ማርቆስ ምዕራፍ 10 ቁጥር 37 አንዴ ቼክ አድርገው። እናት አባቱን ህይወቱን ኤቭሪቲንግ ትቶ ለእኔ ማይከተለኝ ቢኖር ለእኔ ሊሆን አይገባም ይላል። አምላክ ስለሆነ አዎ እንሰጠዋለን ማለት ነው፣ ሁሉን ነገር አሳልፈን። እናንተ ለሙሐመድ ይህን የምትሰጡት አምላክ ነው ወይ? አዎ ክርስቶስ አምላክ ስለሆነ ነው። ከኔ ይልቅ አባቱን ወይንም እናቱን የሚወድ ለእኔ ሊሆን አይገባውም። ከኔ ይልቅ ወንድ ልጁን ወይንም ሴት ልጁን የሚወድ ለእኔ ሊሆን አይገባውም። ምክንያቱም እሱ አምላክ ስለሆነ፣ ሕያው አምላክ ስለሆነ። ቁጥር 9 ላይ አድርገው። ቆይ አንዴ። ነፍሱን የሚያገኝ ያጠፋታል፣ ነፍሱን ስለ እኔ የሚያጠፋ ያገኛታል። ነፍሳችንን አሳልፈ የምንሰጠው ለእርሱ ብቻ ነው። ለምን? የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም አይሞትም። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ስላለ ህይወታችንን የምንሰጠው እሱ ህይወታችንን የምንሰጠው ሕያው እንደሚያደርገን ስለምናምን ነው። እርሱ ሕያው አምላክ ስለሆነ ቡሃሪ 15 አንዴ ክፈተው። አምላክ ነው ብለን እኮ እናምናለን። ክርስቶስ አዎ አምላካችን ስለሆነ ስለምናመልከው ህይወታችንን ለእሱ እንሰጣለን። እሱ ነፍሱን ስለ ወዳጆቹ አሳልፎ ሰጠ ሲባል እኛ አይደለንም ነፍሱ የምንቀበለው፣ አብ ነው ለአብ ነው የሰጠው አይደለም፣ እኛ አይደለንም የእሱን ነፍስ። እናንተ ግን ነፍሳችሁን ለማን ነው የምትሰጡት? ለሙሐመድ። ሙሐመድ ነው የሚቀበለው የእናንተን ነፍስ፣ አላህ አይደለም። ኦልራይት the prophet said none of you will have faith ማናችሁም እምነት አይኖራችሁም አለ till he loves me more than his father, his children and all mankind። ከአባታችሁ ከልጆቻችሁና ከሰው ዘር በላይ ሁሉ እኔን እስካልወደዳችሁ ድረስ እምነት አልባ ናችኋል። ከየትኛውም ነቢይ በላይ እሱ መውደድ አለባችሁ። ከፍጡራን ከማንኛውም ከእናት ከልጆቻችሁም በላይ እሱን ብቻ መውደድ አለባችሁ። አለበለዚያ እምነት የላችሁም። ከዛ ደግሞ ፊዳከ ወአቢ ወእሚ ትሉታላችሁ ማለት ነው። እናቴም አባቴም ለአንተ ይታረዱልህ ይሰውልህ ትሉታላችሁ። እኔም ጭምር ለአንተ ልሰዋ ትሉታላችሁ። ይሄ አምልኮ ነው። በዚህ መጠን የሚከበረው ማን ነው? አምላክ ነው። ኤኒዌይስ ፓራፍሬዝ አድርገው ቶፒኩን ክርስቲያን
እሺ ጨርስና ደግሞ እኔ እንዳወራ ማለት ነው። ጨርስና አውራ። አይ በቃ አሁን ቶፒክ ላይ ዋን ይበቃል። ቶፒክ ላይ መመለስ ትችላለህ። እንደ አንተ የፈለከውን ካወራ በኋላ ነው እንደ ይበቃል። 10 ቶፒክ ላይ አንገባም። መለስ ካንተ ከዛ በኋላ አንተ ደግሞ ስላወራሁ አሁን አንተ ስላወራሁ ነገር እኔ መናገር አልችልም። አንተ ስላወራሁ ነገር እኔ መናገር አልችልም። እሺ አልችልም ስላወራሁ ነገር። አይ ባክ ኤንድ ፎርዝ ነው የሚሆነው። ስለዚህ 10 ቶፒክ ስለሚነሳ እቺ ደግሞ ቶፒካችን በጣም አስፈላጊ ስለሆነ ስለዛሬ መወራት አለባት። እዚህ ላይ አውሩ። ስለዚህ 10 ማወራ 100 ማወራ ስለዚህ ቀጥሎ ማውራ የሚችል ቶፒኩ ላይ ቀጥሎ። ምንድን ነው የምታለቅሱብን ዛሬ? በቃ መሐመድ ከተነካ እንዲህ ናቸው። መሐመድን እኮ ለማስመለጥ እኮ ነው የሁሉ ጥረት። እስከ ዛሬ ቶፒካችን ላይ ያወሩ ነበር በስርዓት። ዛሬ የያቸውን ገና በአንድ ቀን ርዕስ ማለት ነው መሐመድ ከተነካ እንዲህ ይላሉ። በቃ ፍርክስክስክስክስ አምላካቸው ነው መሐመድ። አላህ ደንታቸው አይደለም፣ እንጀራ አባት ነው። አለ እንጀራ አባት ነው፣ ክፉ እንጀራ አባት። አይወዱትም አላህ። እንደፈለገ ብጠልዘው አላህ ደንታቸው አይደለም። መሐመድ ሲሆን ግን እንዲህ ፍርፍር ይላሉ። በቃ ተው፣ አትብረከራኩ፣ ተው። ጅራታ ሰላም ነው። እያጣጣረ ነው ይህን ነገር የተናገረው። የመጨረሻ ከአንገቱ ብድግ ቀና እያለ ማለት ነው። ያ ላስት ወርድ የጌታችን የኢየሱስ ክርስቶስ የመጨረሻ ቃልና የሙሐመድን የመጨረሻ ቃል እናየዋለን። ክርስቶስ ኢየሱስ መጨረሻ ላይ ምን ብሎ ነው ነፍሱን አሳልፎ የሰጠው የሚለውን ማለት ነው። መስቀል ላይ ሆኖ እንኳን ሉክ ሙሐመድ ደግሞ መርዝ በልቶ በመርዝ 3 ዓመት ከተሰቃየ በኋላ መጨረሻ ላይ ሊሞት ሲል የተናገራቸው ንግግሮች ናቸው እነዚህ። ስለዚህ የመጨረሻ ንዛዜ ደግሞ ዋጋ አለው። የመጨረሻ ንዛዜ የመጨረሻ ኮንፌሽን ዋጋ አለው። የነገሩ የትምህርቱ ሁሉ መደምደሚያ ሙሐመድ የመልእክተኞች መደምደሚያ ነው ብለው እንደሚናገሩት መጨረሻ ላይ የተናገራቸውን ንግግሮች በሙሉ 23 ዓመት ሙሉ ለወረደለት መገለጥ መደምደሚያ ሆኖ የሚያገለግለው መጨረሻ ላይ ሊሞት ሲል የተናዘዘውን ኑዛዜ የተናገረው ንግግር ይሆናል ማለት ነው። በዚህ ንግግሩ ሙስሊሞች ይህን ንግግሩን ታምኑበታላችሁ፣ ትቀበሉበታላችሁ ወይስ አትቀበሉትም? ይሄንን ደግሞ እየተገበራችሁት ነው ወይስ እየተገበራችሁት አይደለም የሚለውን እናያለን ማለት ነው። የሙስሊም ሚዲያ አለ። እሺ አሊ ኡመር። ኦኬ እሺ የሙስሊም ሚዲያን ስታር ማይክን ቀጥል። ሰላም ነው፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላማችሁ ስንፍ ይበልላችሁ። ኦኬ ይስፈንባችሁ ለማለት እናመሰግናለን። እሺ ጥያቄውን ሰምተዋል? የሙስሊም ሚዲያ ምን ነበር? ኦኬ ሙሐመድ በህይወት ቢቆይ ምንድን ነበር የሚያደርግ የነበረው ብሎ ነው የተናገረው። ሙሐመድ ሰለላሁ ዐለይሂ ወሰለም ምን ቢሆኑ ነበር? በህይወት ቢቆይ ምን አደርጋለሁ ብሎ ነበር የተናገረው። ይሰማሃል ሙስሊም? ሜቢ ያነበብከው ከሆነ እኔ ሀሳቡን እነግርሃለሁ፣ ችግር የለውም። ሙሐመድ በህይወት ቢቆይ በእርግጠኝነት ነው ደግሞ የሚለው በነገራችን ላይ ሰርቴንሊ ኤክስፔል ዘ ጁስ ኤንድ ዘ ክርስቲያን ፍሮም አረቢያን ፔኒንሱላ ከአረብ ምድር አጠፋቸው ነበር፣ አባረራቸው ነበር፣ አስወጣቸው ነበር አለ። ለምንድን ነው የሚያስወጣቸው? አንደኛ አረብ ሀገር የሙስሊሞች ብቻ ነው፣ አረብ ምድር የሙስሊሞች ብቻ ነው። የሙስሊም ሚዲያ መልስ የለም። ኦኬ አሊ ኡመር መቀጠል ይችላሉ። ሌላ አሊ ቀጥል።
መጀመሪያ ሐዲሱ ሰሒሕ አይደለም፣ እውነት ነው፣ ዳኢፍ ነው። አንተ ዳኢፍ ለሐዲስ ነው ነው ዳኢፍ ሐዲስ ዳኢፍ ያመጣችው በቃ ይሄ ቀጣፊ ነው። ለምንድን ነው ዳኢፍ ሐዲስ የምታመጣው አንተ? ትወላ በዳላችሁ ይሄ ባለጌ ነው፣ ቀጣፊ ነው። ነብያቸው እንደዛ አይልም ማለት ቀጣፈን እንትናችሁ አንተ ክርስቲያን ቀጣፈን የመጨረሻ ቀጣፊ ነው። ይሄ ክርስቲያን ነው። እኔ ራሱ ጠርጥሬ ነበረ። ዳኢፍ ነው፣ የመጨረሻ ቀጣፈን እንትን እውነት ነው። የመጨረሻ ቀጣፊ ነው ክርስቲያን። ዳኢፍ ነው ወላሂ ላዚም ዳኢፍ ሰው የሚታመልከው እውነት ነው። አንተን የመሰለ ሶስት ሽማግሌዎች የሚታመልከው አሁን እስቲ ሐዲስ ግሬዱን ያው ቆይ ሞቅ አይበለ ብዙም ግሬዱን አሳየው። ማን እንደሚታመልክ ራሱ ተው፣ ግሬዱን አሳየው። ቆይ ምን ይላል ይሄ? ማንበብ ትችላለህ? ዳኢፍ ይላል። ቆይ ግሬድ ዳ ሳዳ ቆይ ሳ ምና ዳ አለሽ ከስር ዳሩ ሩነች እንዴ? ቆይ ዳ ኤፌቱ ጋር ነች ያለችው። አሳየኝ። ኤፍ የለሽም እዛ ውስጥ በነገራችን ላይ ጋለች። ዳን ከላይ ውሰዳት። ዳ ሽማግሌው ያለች እዛ ጋር የስ ዳኢፍ አገኘ ነው። ፊልተሩ ራሱ አላሰመርህም እኮ ዳኢፍ ነው። በጣም አስቀያሚ ዳኢፍ ነው አሊ። ይሄ ሌላ አንቀጽ እያመጣ ሰሒሕ የሚለውን ታሳያለህ። ደግሞ የማመር መሰለህ እንዴ? የምር አሊ ዑመር እኔ አንተን ቢያደርገኝ ጭንቅላቴን ቆረጨ። ጥያቄ ስትጠይቅ ራሱ መመለስ የማትችል ዳኢፍ ይህን ሽማግሌ ነህ አንተ ራስህ። አሁን ሰጥበኛለን መረጃው ሰሒሕ የሚል እያሳየን እየተዋረድክ አሁንም እኛን ትሳደባለህ። ወይ ሙስሊምና ወይ እስልምና በቃ እንደዚህ ነው ያጀዘቧቸው ሰዎቹን። እንዲህ ግሬዱን እያሳየንህ እዚሁ ሰሒሕ እያልን እያሳየንህ ትሰድበኛለህ። እኔ አንተን ብሆን ቅድም እንዳደረገው ቀስ ብዬ ሹልክ ብዬ እጠፋ ነበረ። አንድ አይደለም በቃኝ እስክትል ይህንን አዲስ እንሰጣለን። አንድ አይደለም ሰሒሕ የሆነ ከሀያ ያላነሰ ይህንን መረጃ እንሰጣለን። ሰሒሕ የሆነ ከሀያ ያላነሰ መረጃ እንሰጣለን። አንድ ጥያቄ ልጠይቅህ። ክርስቲያን አልነበረም ለማለት ፈልግህ ነው? አንድ ጥያቄ ልጠይቅህ። ነቢዩ መሐመድ እያለ ነቢዩ መሐመድ ክርስቲያን ነበር እንዴ? ነቢዩ መሐመድ እያለ አረብ ሀገር ላይ ክርስቲያን አልነበረም ልትል ፈልግህ ነው? እኮ ሊያጠፋቸው ተመኝቶ ሞተ። ፈጣሪ መጣና ልብ ደም ስሩን ብጥስ አድርጎ ገላገለው። ብጥስ ያርግህ ምድር የኔማ ነው የሚፈጠው። አንድ ጥያቄ ልጠይቅህ አሊ፣ ስለ ኢትዮጵያኖች ጥሩ ነገር ተናግረዋል ብለህ ታስባለህ? መሐመድ ሊሞት አካባቢ እንዲህ እየጣረ ምናምን እላው ላይ ቀዝቃዛ ውሃ እየደፋ ምናምን ስለ ኢትዮጵያኖች የተናገረው ምንድን ነው? ወዲያው ሞተ። ከዛ ምን ብሎ ነው የተናገረው? አሁንም እየቀጠፍክ ነው ቀጣፊው። ቡሃሪ 13:41 ክፈተው። ከቡሃሪ ልስጥ እኔ ይሄንኛው ዳኢፍ ስለሚያመጣ ጣልጣላ የውሸት ነው እየሰደብከኝ ያለው። አይ ነው አሁን ልብህ እየቀለጠ ነው። ምን አይነት ነብይ ነው እንደዚህ ባይናገር ሳዋረደኝ እያልክ ነው። ቀጥላ አንብበው። ነብያችን ኢትዮጵያን የሀበሻ ምድር ይወዳታል ምናምን የሚለውን ተረት ተረት መስጊድ ውስጥ የሚናገረውን በዚህ በቡሃሪ ሀዲስ እናፈርሳለን። ሳሂህ ቡሃሪ 1341 ላይ አይሻ እንደተረከችው ብሎ ይጀምራል። when the prophet become ill ነብዩ በጣም ታሞ በነበረበት ሰዓት ትላለች some of his wives talked about a church which they had seen in Ethiopia and it was called ማርያ ኢትዮጵያ ውስጥ የሚገኝ ቤት ማርያም ተብሎ የሚጠራ ቤተክርስቲያን ስለሱ ያወሩ ነበር የነብዩ ሚስቶች አለች አይሻ። ኡሙ ሰላማ ኤንድ ኡሙ ሀቢባ had been ኢትዮጵያ ኡሙ ሰላማ እና ኡሙ ሀቢባ ኢትዮጵያ ነበሩ and both of them narrated its church beauty and the picture it's contained እነዚህ ሁለቱ ኢትዮጵያ ውስጥ ለሚገኘው ቤተክርስቲያን ስዕላትና ውበት ያወሩ ነበር። the prophet raised his head and said ነብዩ እንግዲህ በጣም ታሞ ነበር። ከዛ በኋላ ጭንቅላቱን ቀና ያደርግና ምን ይላል? there are the people who whenever a pious man dies among them እነዚህ ሰዎች ከነሱ መካከል አንድ ቅዱስ ሰው ሲሞት make a place of worship at his grave ከዛ በኋላ በመቃብሩ ላይ የአምልኮ ቦታ ይሰራሉ and they
ሜክ ዲስ ፒክቸርስ ኢን ኢት ከዛ በኋላ ስዕል ያደርጉበታል። ዞስ አር ዘ ወረስት ክሬቸር ኢን ሳይት ኦፍ አላህ እነዚህ በአላህ ፊት እጅግ በጣም ክፉ ፍጥረቶች ናቸው። እናንተ እኮ ነው ታዲያ አሊ ኢትዮጵያ ያዳላ ነብይ ምን ያለው እናንተ ቁጭ አላችሁ እኮ አሁን እያነበባችሁ አሊ የትኛው ቅዱስ ሲሞት ነው የሞተበት መቃብር ላይ በመሐመድ ጊዜ እስቲ ማን የሚባለው ቅዱስ ነው የሞተበት የሰውየው መቃብር ላይ ቤተክርስቲያን እላው ላይ መቃብር ላይ ሰፍተን አይደለም ያመለክ ነው ክርስቲያን ውስጥ እየቀበራችሁ እየሰራችሁ አይደለም እንዴ ሐውልት እየሰራችሁ እላው ላይ ቀብረን ያመለክ ነው ማን ነው ማስረጃ ስጠይሲ ማን የሚባል ቅዱስ ነበር በመሐመድ ጊዜ እንደዛ እንትን ያለው ያ ሶስት እግዚአብሔር የምትሉት ሶስት ሽማግሌዎች እያቆማችሁ መቃብሮች ላይ እያደረጋችሁ ያላችሁ ሰዎች አይደለም እንዴ? አሊ የተዛባ ቅርጽ አልባውን ጣዖትን አላህን የተበታተነ አካላት ያሉትን ሰብስበህ አንድ ማስረጃ ያስፈልግም። በአይን የሚታይ ነገር ነው ይሄ። አይ ተረጋጋ። ኤኒዌይስ ስለዚህ መሐመድ በግልጽ ሶስት ሽማግሌዎች አሊ ለለጥፈህ እንዴ ስላለ አካላት ማውራት ትፈልጋለህ? መለጠፍ ትፈልጋለህ? ተረጋጋ። ኤኒዌይስ ስለዚህ መሐመድ አካላት ከየትም መምጣት አትችልም። አካላት የሉትም አለ። አንተ በቅጥፈት ያዘጋጀኸው ከሌለ በስተቀር ስለ አላህ አካላት ከየትም ማግኘት አትችልም። አለው የለውም አካል የክፍለ አካላት አካል ሳይሆን ያም ክፍለ አካላት ሰዓት የምትገድለው ጥያቄ ይጠይቁኛል ብለህ አላህ ያለው አሊ ጨረሽ በቅጥፈት ነው የምታሳልፈው ጊዜ አላህ ያለው የወረህ እኮ ነው አላህ ያለው على العرش استوى الله كعرش በላይ እንደሆነ ባይ አሊ መልስ አሊ አያውቅም ብለህ ነው አሊ ንቀኸው ነው አሊ ኦስማን አያውቅም ማለት ነው ስለ አምላኩ የት እንዳለም አላህ ያለው አሊ ነው ሚዩትን አንሳ ሚዩት አጣርክ አንሳ እኮ የቁርአን ሱራ ነው እናንተ እኮ ነው ሞት አይ የቁርአን ሱራ አይደለም ቆይ አሊ ራሱ ይመልስ የቁርአኑን ሱራም ከሆነ የኔ ያለው አላህ አይችልም እንዴ ቆይ እነግርሃለሁ ሱራ 7 54 ላይ ሱራ 10 አዳም ቆይ እኔ ጥቅሶቹን እነግርሃለሁ አንተ አታውቃቸውም ሱረቱ ዩኑስ ቁጥር 3 ሱራ 7 54 ሱረቱ ጣ 5ኛው አያ ላይ ይገኛል አርራህማኑ አላ አርሽ እስተዋ የሚለው አስተምርሃለሁኝ ኤኒዌይስ አሊ አላህ ያለው አላህ ከዓርሽ በላይ ነው ያለው በምኑ ምን ማለት ነው ከዓርሽ በላይ ነው ያልከው ምኑ ነው ከዓርሽ በላይ ከዓርሽ በላይ አላህ ነው ያለው ምኑ ነው ከዓርሽ በላይ ያለው ምኑ ማለት ምን ማለት ነው አላህ ነው ያለው ከዓርሽ በላይ ምንድነው እሱ ከዓርሽ በላይ ያለው አላህ ብቻ ነው አላህ ምኑ ጌታ አላህ ነው ከዓርሽ በላይ ያለው ምኑ ምን ማለት ነው ስለዚህ አላህ እንደኔ ሰው ነው እንዴ እንደኔ ሰው ነው እንደዚህ አካሉ እዛ ቁጭ ብሏል ማለት ነው ወጣኝ እንዴ ሰው ነው ብያለሁ እግሩ ነው ወይንስ ጭንቅላቱ ነው ከዓርሽ በላይ ያለው ምን ማለት ነው ጭንቅላት አለው የለው እሺ አምላክ ጭንቅላት ይኑረው አይኑረው አታውቅም አንተን የመሰሉ ሶስት ሽማግሌዎች ጋር ለመነጻጸር ፈልገው ነው አላህ እጅ አለ የለውም እሺ አላህ አንድና አንድ ነውና ምኑና ገለጸው ብቻ ነው እኛ ገለጸው የምንችለው እንጂ
አንተ እንደምትለው ማገጣጠሚያዎች ምናምን ብለን አንቆጥረው። ምኑ ነው አንድ? ምክንያቱም ምኑ ነው አንድ? አላህ አንድ ፈጣሪ ብቻ ነው። ምኑ ነው አንድ? እኔም አንድ ነኝ። ስለዚህ አላህ እንደኔ አንድ ነው ማለት ነው። ከኔ ጋር ይመሳሰላል እያልክ ነው? መች አልኩኝ? ማይመሳሰል ከሆነ እንዴት ነው አንድ ብለህ ከኔ ጋር የምታመሳስለው? እኔም አንድ ስለሆንኩ አንድ በሚለው ከኔ ጋር እያመሳሰልከው ነው። ምኑ ነው አንድ እያልከኝ ካለው? ሳታመሳስል ከኔ ጋር ሳታመሳስል ተናገር። ምኑ ነው አንድ? ከአንተ ጋር አላመሳሰልኩም። አላህ እና አንድ አትበላ። እኔ አንድ አላመሳሰልኩም። ስለዚህ ምኑ ነው አንድ? ዲፋይን አድርጋ አንድ ያልከውን። አላህ አንድ ብቻ ነው። እንደ ኢየሱስ ክርስቶስ ሶስት መሰለህ እንዴ? ምኑ ነው አንድ? እጁ ነው አንድ? ልጠይቅህ። እጁ ነው አንድ? አይኑ ነው አንድ? አፉ ነው አንድ? እግሩ ነው አንድ? አምላክነቱ ነው አንድ? እውቀቱ ነው አንድ? ምኑ ነው አንድ? በዚህ በማይረባ ጥያቄ ላይ ተንተረሰህ ጊዜ ለመፋጀት እንዳትሞክር። ታንኪዩ። አየህ፣ በማይረባ ጥያቄ ላይ ተንተረሰህ ጊዜ ለመፋጀት እንዳትሞክር። አሁን ሚት አድርግና ተማር። ለወደፊትህ እንዳትደግመው እንደዚህ አይነት ነገር። ከማን ጋር እንደምታወራ አወቅ። እኔ ልጠይቅህና አንተ ተመልከው ፈጣሪ ነው። ተማራው አይሻልም? የማይረባ ጥያቄ ያለው ያላህ እጅ አይረባም፣ ያላህ እግር አይረባም፣ ጭንቅላቱ አይረባም፣ ባቱ አይረባም። ያላህ ማለት ነው አይጠየቅም ስንት እንደሆነ። ከጠየቅ እነዚህን ጥያቄ መጠየቅ አይረባም። ሙስሊሞች አምላካችሁን አታውቁት። የምታውቁት ስለ ሙሐመድ መልስ። እሺ እንደዚህ አትበሉ። ፈጣሪ አትስደቡ። ስድብ አይደለም ይሄ። ኤኒዌይስ የቁጥር ጨዋታ ከተጫወታችሁ ከኔ ጋር ዶረ ሴናሪዮ ክሬት ማድረግ እንደምንችል አታውቁም። አላህን እንደማታውቀው አላስማውል ሲፋት ምን እንደሆነ ልጠይቅህ። ሰውዬ ቆይ አዳምጥ። አላስማውል ሲፋት በራሱ ቆይ ና እስኪ ና ነው እኔም ልጠይቅህ። ባይዘው አላስማውል ሲፋትን ዲፋይን አድርገው እስኪ። እኔም እጠይቅሃለሁ። ዲፋይን አድርገው። የምታመልከው ሰዎች እንዲያውቁ ስንት እንደሆነ እንዲያውቁ አላስማውል ሲፋትን ዲፋይን አድርገው። ስማኝ፣ አብራራውን አልኩ። ከተውሂድ ክፍሎች አንዱ ነው። አዳምጥ፣ ትጠይቀኛለህ። ከዛ በኋላ አምላክ አንድ እንደሆነ ሰዎች እንዲያውቁ አላስማውል ሲፋትን ዲፋይን አድርግላቸው። አንድ መሆኑን እስቲ ያን ይወቁ። ዲፋይን አድርገውና ስሞችና እንትን ለማነጻጸር ፈልገህ ነው። አላስማውል ሲፋትን ዲፋይን አድርገውና የአንተ አምላክ እውነት አንድ አካል አንድ እንደሚያመልኩ ሰዎች ይረዱ። እስቲ ዲፋይን አድርገው አልኩ። አይፎይ ሂምሌት እንደዚህ ስትሆን አሪፍ ነው። ስለዚህ ተማር። ዜሮ ነህ አንተ ራስህ። ልጠይቅህ እያልኩህ አይደለ እንዴ? ስንት ነው የምታመልከው አንተ? ስንት ፈጣሪ ነው የምታመልከው? እኛ በፈጣሪን በቁጥር አንገልጽም በመጀመሪያ ደረጃ። ስለዚህ ስንት ፈጣሪ ነው የምታመልከው ከሆነ ተፍጡራን የመለየት ቁጥርን ተጠቀም በመጀመሪያ ደረጃ። ስለዚህ ፈጣሪ እንደኔና እንዳንተ የሚቆጠር አይደለም። ነገር ግን በባህሪ አንድ አምላክ እናመልካለን። አንድ አምላክ አንድ ፈጣሪ አለ። ያ አንድ ፈጣሪ ግን ሶስት አካላት አሉት ብለን እናምናለን። በሶስት አካል የተገለጠ አንድ አምላክ። አዳምጥ። ስለዚህ በቀላሉ ምን ይሏቸዋል? አንድም ሶስትም እንዴት ይሆናል? ምክንያቱም የኛ ፈጣሪ ከፍጡራን ጭንቅላት የተቀረጸ ጣዖት አይደለም። አንድ ተብሎ የሚመለከው እንደኔና እንዳንተ ከሆነ እሱ ፍጡር ነው። ተፍጡር ይመሳሰላል ማለት ነው። ከፍጡር የምታመልከው አንድ ፈጣሪ ስሙ ማን ነው? ንገረኝ። እግዚአብሔር ይባላል። ስለዚህ ያለና የነበረ ሕያው የሆነው አምላክ እሱ አንድ አምላክ ብለን እናመልካለን። ዘጸአት ምዕራፍ 3 ላይ ቁጥር 13 ጀምሮ እንደሚናገረው ማለት ነው። ያለና የነበረ እግዚአብሔር ነው የምታመልከው። እግዚአብሔር ሶስት ነውና የትኛው እግዚአብሔር ነው? ደግሜ ይህ ምለት ና እስኪ እግዚአብሔር ሶስት ነው
የሚለውን እስኪ ማስረጃ ክፈት። እኔ አልወጣኝም። እስኪ መጽሐፋችን ላይ እንደዛ ያለበትን ክፈተው እስኪ። እዚሁ ትዋሽብኛለህ። ያላልኩትን እንደምን ትዋሽብኛለህ? ክፈት። እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር ክርስቶስ ነው። ማስረጃውን ክፈት። ማስረጃ ክፈት። ማስረጃ እግዚአብሔር ነው የምታመልከው? እጁን ነው የምታመልከው? እግሩን ነው የምታመልከው? አብ ወልድ መንፈስ ቅዱስ ትላላችሁ። እጁን ነው የምታመልከው? እግሩን ነው? ስማኝ፣ አብ ወልድ መንፈስ ቅዱስ የምትሉት እናንተ አይደለም ወይ? ከስር ሂደት የምጠይቁትን ቅድሚያ ያወቁ። አዎ እግዚአብሔር መንፈስ ቅዱስ ብለን እንላለን። መንፈስ ቅዱስ ስንል የባህሪ ህይወት እያልን ነው። የአብ የባህሪ ህይወት፣ አምላካችን የባህሪ ህይወት አለው አብ። የባህሪ ህይወቱን ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። ስለዚህ አላህ ህይወት የለውም ካላችሁን እናመሰግናለን። ህይወት አለው ካላችሁን ደግሞ የባህሪ ህይወቱን እኛ ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። አብ ቃል አለው፣ የባህሪ ቃል ብለን እናምናለን። የባህሪ ቃሉ ምን ብለን እንጠራለን? ወልድ ብለን እንጠራለን። አላህ ቃል የለውም ካላችሁን እናመሰግናለን። ዲዳ ነው ብላችሁ እመኑ። አምላካችን ዲዳ ነው በሉና እመኑ። ነገር ግን ቁርአን የአላህ ቃል ነው ፍጡር አይደለም ብላችሁ ታምናላችሁ። በተመሰሰ እኛ ቃሉን ምን ብለን እንጠራለን? ወልድ ብለን እንጠራለን። ኤኒዌይስ ወደ ቶፒኩ ፓራፍሬዝ አድርገው ክርስቲያን። ያ ወደ ቶፒኩ እንመለስ። ብዙ ቶፒክ ውስጥ እየገባን ነው። አክቹዋሊ ሙስሊሞች የዛሬውን ቶፒክ መንካት አልፈለጉም። ለምንድነው መሐመድ በህይወት ብቆይ አይሁዶችና ክርስቲያኖችን አባረራለሁ ብሎ ለመጨረሻ ጊዜ ሲናዘዝ የተናገረው የሚለውን ነገር ሙስሊሞች እየመለሳቸው አይደለም። ለምንድን ነው? እስልምና የመቻቻል ሃይማኖት ነው። እስልምና ሰዎች አብረው መኖር ይችላሉ ብላችሁ የምትናገሩት፣ መሐመድ ግን እንደዛ ብሎ አልተናገረም። ለምን? ከአረብ ምድር ውስጥ አይሁዶችና ክርስቲያኖችን በሙሉ ጠራርግ ያስወጣ ነበር፣ ሙስሊሞች ብቻ እስኪቀሩ ድረስ ብሎ ተናግሯል። ኦኬ እሺ፣ ካሊዲ ነው ከፍተሃል አንተ ማይክ? አዎ ከፍቻለሁ። ሰላም ነው? እንዴት ነህ? እንኳን ደህና መጣህ። እሺ ጥያቄያችሁ ምን ነበረ? ምድር እሺ ሰማት አይሁዶችን ነበር የሚያደርገው። አረበኛውን አሳይኝ፣ አረበኛውን ከፍ አድርገው። ኦኬ ጥያቄው መጀመሪያ አዳምጠኝ። በህይወት ቢቆይ መሐመድ ምንድነው የሚያደርገው? ጠራርግ ያስወጣ ክርስቲያኖችን ከአረብ ምድር ጠራርጎ ያጠፋል፣ አይሁዶችንም ጭምር ማለት ነው። አዎ ምክንያቱም ስለዚህ አረብ ውስጥ ክርስቲያኖችና አይሁዶች መኖር የለባቸውም ማለት ነው። አዎ የለባቸውም። ምክንያቱም የአረብ ሀገር ቅዱስ ግዛት ሀገር ናት። ክርስቲያኖችና አይሁዶች ደግሞ ቆሻሾች ናቸው፣ ፈጣሪያቸውን የማያውቁ ደደቦች። ስለዚህ አይገባቸውም ያ ቅዱስ ግዛት። ደደቦች እኛ እኮ ክርስቲያን ነን፣ ደደብ ናችሁ እያልከን ነው? ኧረ ክርስቲያን አይደላቸውም፣ ፈጣሪ የላቸውም እኮ እምነት የለሽ። ስለዚህ መኖር አይገባንም ማለት ነው። አይገባችሁም። አዎ እስካሁን ራሱ የለም እኮ አይታያችሁም እንዴ? ምድር ሁሉ እኮ የኔ ነች ብሏል። ደግሞ እኮ በተጨማሪ መሐመድ ምድር ሁሉ የኔ ነች። ስለዚህ የመጨረሻው ነብይ ስለሆነ ይገባዋል። የመጨረሻው መሪ ነው እሱ፣ የዓለም መሪ ማለት ነው። ስለዚህ የፈለከ ቀን ታስወጣኛለህ ማለት ነው ካለሁበት ቄ። በሸሪያ ከተዳደርክ የፈለከው ቀን ታስወጣኛለህ ማለት ነው። አዎ ለበላይነቴ ከሰገድክ ይቅርታማ ይደረግልሃል፣ ትኖራለህ። አይ ብሌ የበላይነትን አልቀበልም ብልስ፣ ለምሳሌ የበላይነትን አንተ አልቀበልም ከኔ አበልጥም ብልህ፣ እንደዛ ከሆነማ ትገደላለህ። ይሄ ጤናማ አይደለማ። ምክንያቱም አንተ ማንህና ነው ከኔ በላይ ልትሆን የምችለው? ምክንያቱም የብቸኛው ፈጣሪ ባሪያ ስለሆን መሬቱ ለእኛ ነው የሚገባው። መሬት ምድር የፈጣሪ ስለሆነ እናንተ ደግሞ ፈጣሪን ክዳችሁታል። ስለዚህ ቄሌ መጣ ቦታ ላይ መጣ ስታስወግደኝ አንተ ኮንፊደንስ ይሰማሃል ማለት ነው። ከዛ የሰላማዊ ነው። ካልታዘዝከኝ ያው ለሙስሊሞች መንግስት ካልታዘዝክ ማለት ነው። አንተ ለእኔ ትገዛለህ፣ እኔ አንተን ባዝ ትታዘዛለህ። አልታዘዝም። ታዲያ አንተ ማትታዘዘኝ ከሆነ እኔ ለምንድን ነው የምታዘዘው? አንተ ከማን ትለያለህ?
ቆይ መዲና ሲሄድ አይሁዶች አይደል የተቀበሉት ሙሐመድ? ቆይ መዲና ሲሄድ አይሁዶች አይደል የተቀበሉት? አይሁዶች አይደለም። እና ማን ናቸው? ሙስሊም ከሆኑ በኋላ ነው። ኖ አይደለም። ከመካ ሲሰድ መካ የነበረበት ሰዓት ላይ ጣዖታውያን ነበሩ እዛ መካ። ከመካ ግን ሲሰደድ ወደ መዲና ሲሰደድ አይሁዶች ነው የተቀበሉት። ወደ ኢትዮጵያ የመጡት ደግሞ ክርስቲያኖች ናቸው። ኢትዮጵያኖች መሐመድ ክርስቲያኖች ናቸው። ግን ክርስቲያን ነው ግን ስለ እምነቱ ምናምን ከሰሙ ስለዚህ የተቀበለህን አካል ማጥፋት እንዴት ጤናማ ነው ብለህ ታምናለህ? የተቀበሉት እኮ ሙስሊም ሆኖ ነው እንጂ ክርስቲያን ሆኖ አይደለም። አይሁዶች ሆኖ አይደለም። ሙስሊም ከሆኑ በኋላ ነው የተቀበሉት። ኖ አይደለም። ነጃሺ ጋር ማትምጣ። ነጃሺ ሲጀመር ሙስሊም አይደለም። ሜቢ ክርስቲያን ጋር እውነተኛው ክርስቲያን ነው እሱ። እውነተኛው ክርስቲያን በኢየሱስ የሚያምን ኦኬ። ካሊዲ ነው እሱ። ማስረጃ የለም። አንድ ማስረጃ ማምጣት አትችልም። አሁን እንመለስና የምን ማስረጃ የኔበት የምን ማስረጃ እኮ ነጃሺ ሙስሊም እንደነበረ ከሀዲስ ማስረጃ ትሰጠኛለህ? ክርስቲያን ነው እኮ ነጃሺ። ክርስቲያን ማለት ደግሞ እውነተኛው ክርስቲያን ሙስሊም ነበር ብላችሁ ስለምትሉ ማለት ነው። ስለዚህ ማስረጃ የሌለው ነገር አታውሩ። ነጃሺ ሙስሊም አልነበረ። በኋላ ላይ የቀጠፉት የሐሰት ተረት ነው፣ የሐሰት ታሪክ ነው። አሁን ወደ ቶፒኩ እንመለስና አዳምጠኝ። ወደ ቶፒኩ ችግር የለውም። አሁን ስለ ግለሰብ አናወራቶ ግለሰቡን ትሁና ወደ ቶፒኩ መልሰውና ኦኬ። ኩን ፈየኩን አንዴ ኩን ፈየኩንስ ኩን ሲለሆነ አንዴ የሙስሊም ኦኬ። ሙሐመድ ሊሞት ሲል ስለ ኢትዮጵያ የተናገረው ምንድን ነው? እሱ ሰላም እንኳን ደህና መጣ። ስለ ኢትዮጵያ አይደለም ጥሩ ነገር የተናገረው፣ ስለ ነጃሽ ነው የተናገረው። ስለ ኢትዮጵያ አይደለም። ኩን ፈየኩን ቆይ ምንድን ነው የምትለው? ድምፅን ከፍ አድርግ። ኩን ፈየኩን መጀመሪያ ስርዓት አልባ ስለሆነ ስርዓት ልታብጅለት ይገባል። ምንም ስርዓት አልባነት የለም። ያው የነብያችሁ ነገር ሲወራ እየየትላላችሁ የታወቀ ነው። ክርስቲያን ቀጥል። አትፈሩበት በነብያችሁ በዚህ መጠን። የሙስሊም አብዱልአዚዝ መቀጠል ትችላላችሁ። እስኪ እሱን እንግሊዘኛውን እየተረጎምክ በአማርኛ እስኪ ንገርን። ቅድም ተረጎምኩልህ እኮ አይደል? ላላ እንደዛ አይደለም፣ አሰብቶኝ ነበር። በእንግሊዝኛ ያስፈልግም። አረብኛውን ከፍ ያደርግ እንጂ አረብኛውን አድርግለት ስለሆነ ችግር የለውም፣ ስለሚለይ ችግር የለውም። ያው ካሊድ አንብብ። ያው አረብኛ አንብብ፣ ውስጥ አረብኛውን አንብበው፣ ራሱ አንብብ። ያው አረብኛው ፈልገህ አንብብ። አንተ ጋር አይደል እንደ ያለው አንብበው። እኛማ መረጃ እንትን ያው ትርጉሙ ስለሆነ ችግር የለውም። ያንብበው ችግር የለውም። አይ እኔ ስለምሰማው እኔ ያንብበው ችግር የለውም። እንግሊዘኛውን አንብበው። እንትና ክርስቲያን ልስበህ አሁን ሸበካው አሪፍ ነው። በአማርኛ እየተረጎምክ ማለት ነው። ኦኬ እሺ። ሙስናድ አህመድ 219 ላይ ነው የሚገኘው ሀዲሱ። ኢት ዋዝ ናሬትድ ፍሮም ጃቢር ቢን አብደላ። ከጃቢር ቢን አብደላ እንደተተረከው ኡመር ቢን አልካታብ ሴድ ኡመር ቢን አልካታብ እንደተናገረው ሜሴንጀር ኦፍ አላህ ሴድ የአላህ መልእክተኛ እንዲህ ብሎ ነበር ይላል። ኢፍ አይ ሊቭ በህይወት ብቆይ አይ ሻል ሰርቴንሊ ኤክስፔል ዘ ጂውስ ኤንድ ዘ ክርስቲያን ፍሮም ዘ አረቢያን ፔንሱላ። በህይወት ብቆይ ኖሮ አይሁዶችና ክርስቲያኖችን በእርግጠኝነት ከአረብ ባህረ ሰላጤ ሀገራት አጠፋ ነበረ፣ አባረር ነበር። አንቲል አይ ሊቭ ኦንሊ ሙስሊም ሂር ሙስሊሞች ብቻ እስኪቀሩ ድረስ። ኦኬ አሁን ደግሞ ኻሊዶ አንብበው እስኪ እንትኑን አረበኛውን
ከፍ አድርግለት። ከፍ አድርግልኝ። حدثنا روح ومؤمل قال حدثنا ومؤمل قال حدثنا سفيان الثوري عن ابي الزبير عن جابر بن عبد الله أن عمر بن الخطاب رضي الله عنه قال قال رسول الله عليه الصلاة والسلام لئن عشت لأخرجن اليهود والنصارى من جزيرة العرب حتى لا أترك فيها إلا مسلما. ترجمة هاو ልክ ነው እኔ እኮ ለጥያቄው መልስ ሰጥቻለሁ ትክክል ነው ብዬ መኖር አይገባችሁም እናንተ የአረብ ሀገር ውስጥ ቅዱስ ሀገር ስለሆነ ስለዚህ የነብያችሁ ሱና እያከበሩ አይደለም ማለት ነው አረቦች ለምን ምን አልክ አረቦች የነብያችሁ ሱና እያከበሩ አይደለም ማለት ነው አይ ያከበሩ ነው እንጂ አንዳንዶቹ እንደምታወቀው አለ እኮ የማይታዘዙት ቅዱስ ስላልሆናቸው እርኩስ ናቸው አለ እኮ ባይዘይ በዓለም ላይ እኮ ነው መኖር አትችሉም የሚለው እኮ ምድር ሁሉ ከሰሜን እስከ ምዕራብ ከምዕራብ እስከ ደቡብ የኔ ነች አለ መሐመድ። ምድር የፈጣሪ አይደል እንዴ? ሁላችንም እናውቃለን። የፈጣሪ አይደለም? ምድር የፈጣሪ ነው። መሐመድ ግን የኔና ያለ የኔ ነው። ፈጣሪን ደግሞ እናንተ አታመልኩማ። መሐመድ እኮ የኔ ነች አለ እኮ የኔ ነች አለና ኢየሱስ ነው እናንተ የምታመልኩት። ኢየሱስና እናቱንና አይ ያዲን ካሊድ አሁን ካስቸጋሪው ምን እንደሆነ ታውቃለህ? ይሄን አዲስ አንብበው እስኪ። ይሄ አዲስ አሁን ስታነበው እስልምና በቃ እኛ ከምንነግራችሁ በላይ ይሄን አዲስ አንብበው። አረብኛውን አድርግልህ ክርስቲያን። ቀጥል። ያነበብኩ ነው። በእኛም እንዲሰማ ብታደርግልን አሪፍ ነው። ከስር እንዲተረጉሙ አታሙማ አታውቁም ማለት ወይ የተረጎም ካንተ ነው። እሺ ክርስቲያን ያለው ከእንግሊዝኛው ወይንም ከኦዲየንስ ስላለ ከስር ኦኬ። በነገራችን ላይ ካሊዲ ነው እስካሁን በዓለም ላይ ልትኖሩ አይገባም ስላልክ ቅድም ጥያቄ ጠይቃለሁ። እኔ በዓለም ላይ ሊኖሩ አይገባም አላልኩም። በአረብ ሀገር ውስጥ ሊኖሩ አይገቡም፣ መኖር አይገባቸው። እሺ በጣም ጥሩ። እሺ አሁን ደግሞ እዚህ ጋር መልእክተኛው የተናገረውን ሌላውን ደግሞ እንገር። ቅድም በአረብ ሀገር ብቻ ነበር አይደል? አሁን ደግሞ ያለውን አዳምጥ። ቡሃሪ 3167 ላይ ናሬትድ ቢን አቡ ሁሬራ እንደተረከው ይላል ዋይል ዊ ዌር ኢን ኤ ሞስክ ኢን ደ ሞስክ በመስጊድ ውስጥ በነበርንበት ሰዓት አለ the prophet came out and said ከዛ ነብዩ ከመስጊድ ውስጥ ወጣና እንደዚህ አለ let us go to the Jews ወደ አይሁዶቹ እንሂድ we went out till we reached ቤት አልሚድራስ ከዛ በኋላ ወደ ቤት አልሚድራስ እስክንደርስ ድረስ ሄድን አለ ከነብዩ ጋር ማለት ነው he said to them ከዛ በኋላ ነብዩ ለአይሁዶቹ እንደዚህ አላቸው if you embarrass Islam you will be safe እስልምናን ከተቀበላችሁ ሴፍ ትሆናላችሁ ወይም ደግሞ ሰላም ትጠበቃላችሁ አላቸው